ሰላም ውድ ተመልካቾቻችን፣ ዛሬ ታይፕ 2 ዲያቤቲክ ሜልተስ ወይንም ሁለተኛው አይነት የስኳር ህመም በሚል ርዕስ እንወያያለን። የስኳር ህመም በዓለም ላይ በሚሊዮኖች የሚቆጠሩ ሰዎች የሚያጠቃ ሲሆን በትክክል ካልተቆጣጠረ ደግሞ ከባድ የሆነ የጤና ችግር ሊያስከትል ይችላል። የስኳር ህመም ምንድነው? የስኳር ህመም ማለት በደም ውስጥ ያለው የስኳር መጠን ከመደበኛው በላይ ሲጨምር የሚፈጠር ህመም ነው። በመደበኛ ሁኔታ ፓንክሪያስ የተባለው የሰውነታችን አካል ኢንሱሊን የተባለውን ሆርሞን በማምረት የስኳርን መብዛትና ማነስ ይቆጣጠራል። ኢንሱሊን ስኳር ከደም ወደ ተለያዩ ሴሎቻችን እንዲገባ ያደርጋል። ታይፕ 2 ዲያቤቲክ ያለበት ሰው ግን በሰውነት ውስጥ ኢንሱሊን በትክክል ስለማይመረት ይህን በሽታ ሊያመጣብን ይችላል ማለት ነው። የስኳር ህመም መንስኤዎቹ ምንድናቸው የሚለውን ስናይ መንስኤው ከመጠን በላይ የሰውነት ክብደት መጨመር፣ የአካል እንቅስቃሴ እጥረት ያለባቸው ሰዎች፣ በቤተሰብ ከዚህ በፊት በስኳር የተጠቁ እናት አባት፣ በዘር ካለ፣ ጤናማ አመጋገብ ያልሆነ አመጋገብ በምንመገብበት ጊዜ ጤናማ አመጋገብ የሚለውን ዝርዝር ለማድረግ እንሞክራለን። የእድሜ መጨመር እና የደም ግፊት ያለባቸው ሰዎች ስኳር ህመም መያዝ መንስኤ ሊሆን ይችላል ማለት ነው። ምልክቶቹ በተከታታይ የውሃ መጠማት ስሜት ይኖራል፣ ቶሎ ሽንት መሽናት፣ የረሃብ ስሜት፣ በልተንም አሁንም የረሃብ ስሜት ይሰማናል፣ ድካም እና የእይታ ብዥታ መደብዘዝ፣ የእይታ መደብዘዝ ወይንም ብዥታ ሊኖር ይችላል። ቁስል ከወጣብን ቶሎ ያለ መዳን፣ ቶሎ ያለ ማገገም ችግር እና በአንዳንዶች ላይ ደግሞ ያልተጠበቀ ከፍተኛ የሆነ የክብደት መቀነስ ሊኖር ይችላል። ይህን ህመም እንዴት ነው ልንመረመረው የምንችለው? በምንድነው የሚለው ፋስቲንግ ብለድ ሹገር የሚባል ምግብ ከመብላታችን በፊት የምንመረመረው ምርመራ፣ አንዳንድ ደግሞ ራንደም ብለድ ሹገር ድንገት እንደሄድን ሐኪም ቤት የምንመረመረው ምርመራ፣ ሄሞግሎቢን A1C የሚባል ደግሞ ሌላ በኬሚስትሪ የሚሰራ ምርመራ፣ ኦራል ግሉኮስ ቶለራንስ ቴስት የሚባል። በእነዚህ ምርመራዎች ስኳር መኖሩና አለመኖሩ ሊታወቅ ይችላል። ህክምናው በእነዚህ ምርመራ ውስጥ ተሰርቶለት በሽታው ከተገኘ የሚታከመው እንዴት ነው የሚለው መድኃኒት ይኖረዋል። ኢንሱሊንም ሊሆን ይችላል፣ ሌሎች የሚዋጡ መድኃኒቶች የተለያዩ ሊታዘዝለት ይችላል እና ጤነኛ አመጋገብ እንዲኖረው ይመከራል። ጤነኛ አመጋገብ የምንለው ከአትክልቶች ጎመን፣ ቆስጣ፣ ካሮት፣ ቲማቲም እና ሰላጣ። እነዚህ ምግቦች ካሎሪያቸው አነስተኛ ሲሆን በፋይበር የበለጸጉ በመሆኑ ስኳር ወደ ደም የመቀላቀል ፍጥነትን ያዘገዩታል። ከፍራፍሬዎች ፖም፣ ብርቱካን፣ አቮካዶ እና ፓፓያ። እነዚህ ምግቦች በመጠን መሆን አለባቸው በውስጡ የስኳር መጠን ከፍ ያለ ስለሆነ። ነገር ግን የምንመገበው በጭማቂ መልኩ ከመሆኑ ይልቅ ጥሬ ቆራርጠን በምንበላበት ጊዜ በውስጡ ፋይበሩን እንጠቀማለን ማለት ነው። ስለዚህ ጭማቂ ሳይሆን ቆራርጦ መብላት ተገቢ ነው ማለት ነው። ከጥራጥሬዎች ውስጥ ባቄላ፣ ምስር፣ ሽምብራ በፋይበር እና በፕሮቲን የበለጸጉ ስለሆኑ የደም ስኳርን ለመቆጣጠር ይረዳሉ። የጤፍ እንጀራ። ከእንስሳት ተዋጽኦ ውስጥ አሳ፣ ቆዳው የተወገደ ዶሮ እና እንቁላል። እነዚህ ምግቦች ጥሩ የፕሮቲን ምንጮች ናቸው። ከቅባት እህሎች ተልባ፣ ከወተት ዘሮች ቅባቱ የተነሳለት እርጎ ቢሆን የተመራጭ ነው። በመጨረሻም ውሃ በዛ አድርገን መጠቀም ይኖርብናል። ወይንም በሻይ መልኩ ሻይ ብቻ የተፈላ ስኳር የሌለው ሻይ በቀረፋ አድርገን ብንወስድ የሰውነት ፈሳሻችንን ልናስተካክል እንችላለን ማለት ነው። አመጋገባችን ትክክለኛ አይደለም የምንለው ደግሞ መቼ ነው? ወይንም መራቅ አለብን የምንለው ኮካ ኮላ፣ ፔፕሲ፣ ኬክ፣ ከረሜላ፣ አይስክሬም፣ ቺፕስ
ነጭ ዳቦ በብዛት ማለት ይሄ በሱቅ በዱቄት እንትን የሚባለው የፍርኖ ዱቄት ወይንም ደግሞ ዳቦ ቤት ሄደን የምንገዛው የዳቦ አይነት እንዲበላ አይመከርም እና በዛ ያለ ሩዝ ባይበላ በዘይት የተጠበሱ ምግቦች የታሸጉ ምግቦች ይሄን የስኳር በሽታን ሊያባብሱ ይችላሉ። በቀን ለ30 ደቂቃ ያህል እንቅስቃሴ እስከሚያለበን እስከሚደክመን እንቅስቃሴ ሊኖረን ይገባል። ክብደታችንን መቆጣጠር እንዳይጨምር የበለጠም ደግሞ እንዳይወርድ በአካላዊ እንቅስቃሴና በምግብ ልንቆጣጠረው ይገባል ማለት ነው። ጫሽ ከሆነ ታካሚው ማጨሱን ማቆም ይኖርበታል። አልኮል መጠጣት መቀነስ ይኖርበታል እና መደበኛ የሆነ የሕክምና ክትትል የጤና ምርመራ መኖር አለበት በየጊዜው። እነዚህ የስኳር መጠንን የሚለኩ የምርመራ አይነቶች የመድኃኒቱ በሐኪም ቋሚ የሆነ ክትትል ሊኖረው ይገባል። ይህን በሽታ ካልታከምነው ምን ሊመጣ ይችላል? ካልተቆጣጠርነው የስኳር ህመም ምን ሊያመጣ ይችላል? የልብ በሽታ፣ የኩላሊት ጉዳት፣ የአይን ችግር፣ የነርቭ ጉዳት ሊያመጣ ይችላል። ነርቫችን መደንዘዝ፣ መክበድ ሊመጣ ይችላል። የእግር ቁስል ላይድንልን ይችላል ማለት ነው። በአጠቃላይ ታይፕ 2 የተባለውን ዲያቤቲክ ሜልተስ ለመቆጣጠር ጤናማ አመጋገብ፣ መደበኛ የሆነ ስፖርታዊ እንቅስቃሴ፣ የሐኪም ምክርን በመከታተል ጤናማ ህይወትን መኖር ይቻላል። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። አመሰግናለሁ።